ክብር ለአምላካችን ይሁን። ትምህርታችንን ቀጥለን ዛሬ ደግሞ የጌታ መንፈስ ባለበት በዚያ መለኮታዊ አንድነት አለ ብለን እንነጋገራለን ማለት ነው። ጌታ የተመሰገነ ይሁን። ወደ ትምህርቱ ሳልሄድ በፊት ባለፈው ትንሽ አቅጣጫ የሚያስይዝ ነገር መናገር እፈልጋለሁ። ባለፈው ሳምንት ያልነው ምንድነው? የእግዚአብሔር መንፈስ ባለበት በዛ መለኮታዊ ኃይል አለ። ያ መለኮታዊ ኃይል ደግሞ ሁለት መሰረታዊ ነገሮችን ያደርጋል። አንደኛው ኃይሉ አቅም ጉልበት ሰጥቶ የሚያስታጥቀን ጌታችን ኢየሱስ ክርስቶስ እንድንሆንለት፣ እንድናደርግለት፣ እንድናደርስለት የፈለገውን ነው። በመድረስ እና በማድረስ አቅምና ጉልበት ይሆነናል ብለን በሐዋርያቱ ላይ ፈሪ የነበሩት ደካሞች የነበሩት ያልገባቸው ያ መንፈስ ቅዱስ በላያቸው ላይ ሲመጣ ትልቅ ለውጥ መጥቶ ደፋሮች ሆነው ነገሩን ተረድተው ላልተረዱት በብዙ ምግት ጽናት ባለበት ሁኔታ ሲያስተላልፉ አይተናል ማለት ነው። ዛሬ ደግሞ የጌታ መንፈስ ባለበት በዛ ኃይል ሲኖር ከዛ ኃይል የተነሳ ደግሞ መለኮታዊ አንድነት አለ። ያ መለኮታዊ አንድነት ደግሞ በህይወት የሚገለጥ ነው፣ በኑሮ የሚገለጥ ነው፣ ወሰንን ሁሉ የሻረ ነው፣ ድንበርን የሻረ ነው ብለን እናያለን ማለት ነው። ስለዚህ እሱን ለማየት እንዘጋጃለን። የምንሄድባቸው እነዚህን አውትላይኖች ተከትለን ነው። ስለዚህ እናንተን የምወዳችሁን ከፊቴ የተቀመጣችሁትን በጣም የምታምሩትን አንድ ጊዜ ንቁም ብዬ በጠይቃችሁ እንደማትቀየሙኝ አምናለሁ ማለት ነው። ስለዚህ ሁላችንም ተነስተን ሁለት ቦታ እናወጣለን። ዮሐንስ ወንጌል ምዕራፍ 17 በአንድ እጃችን በተባረከው እጃችን እንይዛለን። በቀኝ ይሁን በግራ ደስ ባላችሁ ትይዛላችሁ። በሌላው እጃችን ደግሞ የሐዋርያት ሥራ ምዕራፍ 2ን እናወጣና ከጌታ ቃል ድንቅ ከሆነው እናነባለን ማለት ነው። የሐዋርያት ሥራ ይቅርታ አድርጉልኝ፣ ዮሐንስ ወንጌል ምዕራፍ 17 እናወጣለን። እንዲሁም ደግሞ የሐዋርያት ሥራ ምዕራፍ 2ን እናወጣለን። ሁለቱንም ሐሳብ ለማግኘት ያህል ማለት ነው። ከዮሐንስ ወንጌል ጀምረን እናነባለን። ከቁጥር 11 ጀምርና አለፍ እያልኩ አነባለሁ። ይሄ ዮሐንስ ወንጌል ላይ የተጻፈው ጌታችን ኢየሱስ ክርስቶስ ከመሄዱ በፊት ለደቀ መዛሙርቱ የጸለየው ጸሎት ነበርና በዛ ጸሎቱ ውስጥ ያካተተው ነገር ይህንን ነው። ከዮሐንስ ወንጌል 17 ቁጥር 11 ጀምሬ ሳነብ የጌታ ቃል እንደዚህ ይላል። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። እንደ እኛ አንድ እንደሆን እነሱ አንድ እንዲሆኑ በስምህ ጠብቃቸው። ቁጥር 20 ላይ እንወርዳለን። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም። ሌሎች እንደኛ ለመጣነው ሁሉ አንድ እንድንሆን ጸለየን። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን ተደጋጋሚ ቃሎቹን ልብ በሉ። እኛም አንተም እኔም አንተ እያለ ይናገራል። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል ብለው ይናገራል። እንደገናም የሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 40 ጀምሮ አነባለሁ። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና ቀጥሎ ምን ይላል? ጮክ፣ አሁንም ጮክ፣ በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ወረድ ብሎ ነገር ግን በሰው ሁሉ ፍርሃት ሆነ። ይህንን ባዩት
በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ በአንድነት አደረጉ። መሬታቸውን፣ ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ፊት ሁሉ ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። ቅድም ዮሐንስ ወንጌል ላይ ያነበብነው ላይ ጌታችን ኢየሱስ ከመሄዱ በፊት ጸሎትን ጸልየዋል። ከምዕራፍ 13 እስከ 17 ድረስ ያለው ጌታ ኢየሱስ ክርስቶስ ከመሄዱ በፊት ወደ ስቅላት ከመሄዱ ከመሞቱ ከዛም በኋላ ከማረጉ በፊት የልቡን ሐሳቡን ጠቅሎ ለደቀ መዛሙርቱ ሰብስቦ ያስተማረበት ምዕራፎች ናቸው። ከ13 እስከ 17 the upper room discourse ተብሎ የሚታወቁ ብዙዎቹን አገልግሏል። ብዙ ሺዎችን መግቧል። ብዙዎችም ሰምተዋል። ግን 12ቱ ተከትለውት አጠገቡ ነበሩ ለብዙ ጊዜና እነሱን ወደ ጉያው አቅርቦ እነዚህን ነገሮች አስተማራቸው። ከምዕራፍ 13 ጀምሮ ያለውን ስለ ፍቅር፣ ስለ መንፈስ ቅዱስ መምጣት ሁሉ ያስተማረ ቆይቶ መጨረሻ ላይ ጸሎትን ሲጸልይ ከጸለየባቸው ነገሮች ዋነኛው መሰረታዊ የሆነው ጸሎት ቅድም ያነበብኩት ነው። እሱም ብሎ የጸለየው ምንድነው? እኛ አንድ እንደሆን እነሱም አንድ ይሆኑ ዘንድ ብሎ ጸለየ። ጌታ የተባረከ ይሁን። የሚገርመው ነገር ምድር ላይ ብዙ አይነት አንድነቶች አሉ። አንድነት የሚመሰረትባቸው ነገሮች አሉ። በጾታ ላይ ይመሰረታል፣ ሴት ወንድ ተብሎ። እንደገና በፖለቲካ አካሄድ ላይ ይመሰረታል። የዚህ ፖለቲካ ወይም የዚህ ፖለቲካ አራማጅና አስተሳሰብ አቀንቃኝ ነኝ ብሎ ሰዎች ይሰባሰባሉ። በዛ ዙሪያ አንድነት አለ። እንደገና በሀገር ዜግነት አንድነት አለ። እዚህ ነው የተወለድኩት፣ ባህሌ ይህን ይመስላል፣ ከዚህ የተነሳኛ አንድ ነን የሚል አንድነት አለ። እንደገና ሃይማኖታዊ ወይም ድርጅታዊ የሆኑ አንድነቶች አሉ። ብዙ ሊቆጠር ይችላል። ብዙ አይነት የሙያ አንድነቶች አሉ። ይሄ ነው ሙያዬ፣ ከዚህ የተነሳ እኔን ከሚመስሉ ጋር አንድነት ፈጥራለሁ የሚባሉ። እነዚህ ሁሉ በራሳቸው መጥፎ አይደሉም። ምድር ላይ ሊሰራባቸው የሚችሉ ነገሮች ናቸው። ግን ጌታችን ኢየሱስ ክርስቶስ ሲጸልይ ይህን ብሎ አልጸለየም። ሙያዊ አንድነትን ስጣቸው አላለም። የሀገር ዜግነት አንድነትን ስጣቸው አላለም። የባህል አንድነትን ስጣቸው አላለም። እንዲያውም በይሁዳ ሆኖ እየሰበከ እያለ የአይሁድ ማንነት ሰርጎ እንዲገባባቸው ብሎ አልጸለየም። የጸለየው አንድነት ከዛ ሁሉ የመጠቀ ከዛ ሁሉ የላቀ ማንነታቸውን ሁሉ የቀየረና ሊቀይር የሚችል ዛሬም እኛ ላይ የደረሰ አንድነት ነውና ስሙ የተባረከ ይሁን። እዚህ ከኋላ ላይ የምታዩት ላይ ቅድም ዮሐንስ ወንጌል ላይ ካነበብኩት ፍሬ ነገሩን እዛ ላይ አስቀምጨዋለሁ። ምንድነው የሚለው? አንድነታቸው ምን አይነት ይሁን ይላል? እኛ አንድ እንደሆነን የሆነ አንድነት ይሁንላቸው። ዋው! ጌታ የተባረከ ይሁን። አብና ወልድ አንድ እንደሆኑት አይነት እኔና እናንተ አንድነት እንዲኖረን ነው የጸለየው። የሚገርመው እዛ ቦታ አከታትሎ ደግማችሁ ሄዳችሁ ብታነቡ ለደቀ መዛሙርቱ እንዲገባ አብ ያውቃል፣ ወልድም ያውቃል። ለአብ እንዲገባው አይደለም፣ ወልድም ስላልተረዳው አይደለም። እኛ ለምናነበው ተጽፎ ለሚገኝልን ግልጽ እንዲሆን ደጋግሞ የሚለው አለ። ምን ይላል? እኔና አንተ አንድ ነን። ታስታውሱ እንደሆነ ለፊልጶስ ራሱ እንደው አብን አሳየንና ይበቃናል ብሎ በተናገረ ጊዜ በለመነ ጊዜ ፊልጶስ ጌታ ኢየሱስ ክርስቶስ ምን አለው? እስካሁን አብሬህ ኖሬ አብን አሳየኝ ትላለህ? እኔን ያየ ማንን አይቷል ይላል? አብን አይቷል እያለ ነበር የመጣው። ጌታን ምድር ላይ ሆኖ ያየ አብን አይቷል። ምን ስለሆኑ? አንድ ስለሆኑ አንድ ነን ይላል እዛው ሲናገር። ስለዚህ እዚህ ጋር ይመጣና ምን ብሎ ይተነትናል? አንተ በእኔ እንዳለህ እኔም በአንተ እንዳለው እኔ በእነሱ ብኖር ከዛ የተነሳ እነሱ ምን ይሆኑ? አንድ ይሆኑ ይላል። ክብር ለአምላካችን ይሁን። ልብ በሉ። እኔ በአንተ እንዳለው አንተም በእኔ እንዳለህ እኔ ደግሞ በእነሱ ሲሆን ከኛ አንድነት የተነሳ እነሱም ደግሞ አንድ ሆነው የእኛ ይሁኑ ብሎ ነው የጸለየው። ስለዚህ ጸሎቱ ውስጥ እየተናገረ ያለው ነገርየው የኦነርሺፕ አንድነት ብቻ አይደለም፣ የባለቤትነት ማለት ነው። የባለቤትነት አንድነት አለን። የጌታ ስለሆን ከዚህ የተነሳ አንድ ነን። ግን የጸለየበት ጸሎት እኔ የነሱ ጌታ ስለሆን አንተ የነሱ አባት ስለሆን ከዚህ የተነሳ ብቻ አንድ ይሁኑ አላለም። ማለት ይችላል፣ እውነትም ነው። ግን ከዛ የጠለቀ ልመና ነው። ከዛ የመጣ ብቻ ሳይሆን አንተ በእኔ እንዳለ እኔም በአንተ እንዳለው እኔ በእነሱ ውስጥ ከመኖሬ የተነሳ አንድነታቸው
በዛ ይመስረት ብሎ ጸለየ። ጌታ የተባረከ ይሁን። ስለዚህ ያለን አንድነት የአማኞች አንድነት መለኮት ሰራሽ ብቻ ሳይሆን አሳያችኋለሁ እንደ መለኮት ሰራሽ እንደሆነ ግን ከመለኮት ተካፋይነት የመጣ አንድነት ነው። ሁለቱ የተለያየ ነው። መለኮት ሰራሽ ማለት ለምሳሌ እስራኤል አንድ ህዝብ ነው አይደለም? ነው። እንኳን እኛ በጌታ ይሁን በለዓም ሊረግም የመጣ አይቶ ወደ በረከት የተቀየረበት የአንድነታቸው ግርማ ስላስደነገጠው ነው ማለት ነው። ያ ግን አንድነት በኦነርሺፕ የሆነ ነው። ምን ማለት ነው? እናንተም ህዝቤ እኔም አምላካችሁ እሆናለሁ ሲና ተራራ ላይ ያለበት ነው ማለት ነው። በአዲስ ኪዳን ግን ሲመጣ ያንን ፈቀቅ አድርጎ ኦነራቸው ነኝ ከዚህ የተነሳ አንድ ናቸው፣ ግን ከዛ በበለጠ ከኛ ማንነት ተካፋይ በመሆናቸው አንድ እንዲሆኑ ጸልያለሁ ብሎ ጸለየ። ስለዚህ በአማኞች መካከል ያለ አንድነት ጌታ የኛ ባለቤት ኦነር ብቻ ስለሆነ አምላካችን እሱ ነው ብለን ስለምንጠራው ብቻ የሆነ ሳይሆን ከሱ ማንነት ከመለኮቱ ተካፋይ ስለሆነ ነው። ጌታ የተባረከ ይሁን። እዛ ከኋላ የምታዩት ላይ ባለፈው የሚያሳያቸው ላይ ሁሉም ላይ የሚበራ ነገር አለ ውስጣቸው አይደል? ያ የሚበራው ባውዛ መንፈስ ቅዱስ ነው። ሁሉም የተለያየ እዛ ቦታ ተመሳሳይ ልብስ ለብሰው ሊሆን ይችላል፣ ግን መልካቸውን ብታዩ ግማሾቹ እንዲና እንዲያ መሰሉ ናቸው። እንደገና ቤታቸውን ብታዩ ኑሯቸውን ብታዩ የተለያዩ ናቸው። ሁሉንም ግን ሰብስቦ አንድ ያደረጋቸው እዛ ውስጥ ምንድነው? የጌታ መንፈስ የወረደው ውስጣቸው የገባ የእግዚአብሔር መለኮት ባህሪ ተካፋይ ያደረገው ከየት ይምጡ በአንድ ጊዜ ምን አደረጋቸው? አንድ አደረጋቸው። ስለዚህ ለአማኞች ጌታችን ኢየሱስ ክርስቶስ የለመነው የሰጠው አንድነት ሰው ሰራሽ አይደለም። በመንፈሳዊም ሂደት ጌታ አምላካችን ስለሆነ ብቻ የመጣ አይደለም፣ ወይም ደግሞ የሆነ አይደለም። እንደገና ባለቤታችን ስለሆነ ብቻ የመጣ ሳይሆን ስለተካፈን የሱ መንፈስ ጌታ ሶስተኛው የሥላሴ አካል የሆነው መንፈስ ቅዱስ አብንና ወልድን ወክሎ በእኛ ውስጥ ስላደረ የመጣ አንድነት ነው። ክብር ለአምላካችን ይሁን። ስለዚህ ከዚህም በፊት እንደነገርኳችሁ የኛ አንድነት አሁን እዚህ የተሰበሰብነው ይሄ አይደለም አንድነታችንን የሚገልጠው። ልብ ብላችሁ ስሙኝ። ጥሩ ነው መሰብሰባችሁ። ሳምንት ደግሞ ቀርታችሁ ለወንበር ብቻ እንድሰብክ እንዳታደርጉኝ፣ ለካ አንድነታችን ሌላ ነው ብላችሁ። ይሄ ጥሩ ነው ሁሌ እንገኝ፣ ግን እዚህ ስለመጣን አይደለም አንድ ይሆን ነው። አንድ ኦልሬዲ ስለሆነ ነው እዚህ የመጣ ነው። ያ በውስጣችን ያለው መንፈስ ነዶ አያይዞን ገና ከተለያየ ስቴት ከተለያየ ሀገር ወዲህ ስንመጣ የጌታ ልጆች አሉን ብለን ጠይቀን ቤተክርስቲያን አለን ብለን ጉግል አድርገን ፈልገን ስንመጣ ደግሞ ዛሬ እነ ሳሙኤል እንደተዋወቅን እነ ሊዲያ እንደተዋወቅን ልክ እንዲሁ ተዋወቅንና እዚህ በመኖራችን እዚህ ጌታን አብረን ልናመልከው ተገናኘን። ግን ነርቶ ያመጣን ኦነርሺፑ ብቻ ሳይሆን ምንነቱ ነው፣ ከመለኮት ባህሪው ተካፋይ መሆናችን ከዛ መቋደሳችን ነው ማለት ነው። ክብር ለአምላካችን ይሁን። ይሄ ደግሞ ተካፋይነታችን አንዳንድ ጊዜ አመለኞች እንሆንና እዚህ ቸርች ውስጥ የላችሁም አንዳንድ ቦታ ማለቴ ነው። አመለኞች እንሆንና ታዲያ እዛ ሊሄድላት ነው ብለን ፈቀቅ ስንል የሚደበዝዝ ይመስላችኋል? አይደበዝዝም። ለምሳሌ ዲኤንኤ በቤተሰብ ነው አይደል? ቶሎ በሉ ፈረንጅኛ ስናገር የስ በሉኝ እንጂ። አዎ ዲኤንኤ በእያንዳንዱ ቤተሰብ የሚሄድ ነው ማለት ነው። ስለዚህ አባትና ልጅ ሲጣሉ ልጅየው ምን አለ? ሁለተኛ አባቴ ቤት አልሄድም እየጨቆነ አስቸገረኝ ብሎ ከሚኖርበት ስቴት ፈቀቅ ብሎ ሌላ ስቴት ሄደ። አባትየው ኢስት ኮስት ሲኖር ልጅየው ዌስት ኮስት ሄደ። ለብዙ ዓመታት አልተገናኙም፣ አልተፈላለጉም፣ የት እንዳለም አይተዋወቁም። አሁን ልጅና አባት መሆናቸው ቀርቷል። ሄደው ቢመረመሩ የራቀው ልጅ ዲኤንኤ ይደበዝዛል? አልደበዘዝም ማለት ነው። ገብቷችኋል? ስለተጣላን ብቻ ስላልተመቻቸን ብቻ መለኮታዊ አንድነታችንና ጥምረታችን የሚቀፋ የሚፋቅ አይደለም። ላይሰራ ቀጥዬ እንደማሳያችሁ ላይሰራ ይችላል፣ ላይገለጥ ይችላል። አንድ ሁኑና ይገለጥ ብሎ ነው ጌታ የጸለየው። ገብቷችኋል? አንድ ይሁንና ይተኙ አላለም። አንድ ሆኖ ሲዋደዱ፣ አንድ ሆኖ ሲኖሩ፣ አንድ ሆኖ ሲቀባበሉ ዓለም ሁሉ አውቆ አንተ እንደወደድከኝ እኔም እንደወደድኳቸው ያውቅ ዘንድ አይደል ያለው። ሊገለጥ ይገባዋል። ግን ያ በዛ ደረጃ ሳንሆን ሳይገለጥ ወይም ሳንገልጠው ብንቀር የሚፋቅ አይደለም። ምን ስለሆነ? መለኮታዊ አንድነት ስለሆነ ጌታ የተባረከ ይሁን። ስለዚህ እዛ ውስጥ ያንን ሲል እንደማሳያችሁ ብዙ ነገሮችን ነው ጌታ የሻረው። ከዛ በፊት
በሃይማኖት ድርጅቶች፣ በባህሎች፣ በፖለቲካ አካሄዶች የሚደራጁት ሶሳይቲስ ኦር አሶሲዬሽንስ የሚባሉ በዛም ጊዜ ነበሩ። ኒች አላቸው፣ የሚደራጁበት ነገሮች አሏቸው ሁሉም ማለት ነው። ከዛ የተነሳ ይለያሉ። አንዱ ካንዱ ይለያል። እኔ ከሌ ነኝ ብሎ ይኖራል። በዚያም ዙሪያ የሚነካቸው የሚገፋቸው ከመጣ እስከ ጦርነት ይሄዳሉ፣ እስከ መገዳደል ይሄዳሉ። የማንነታቸው እንቁ መገለጫ ነው። ጌታ ግን በዚህ ጸሎት ብቻ ምን አደረገው? ያንን ሁሉ አፈራረሰው። የማይታለፍ ድንበር፣ የማይታለፍ ወሰንን በዚህ ጸሎቱ ብቻ አፈረሰው። ምን ብሎ? እኔ አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ እኔ በእነሱ በመንፈሴ ስኖር ምን ይሁኑ? አንድ ይሁኑ። ቅድም ያነበብኩት ቦታ ሲጸልይ ምን አለ? እዚህ ከፊቴ ላሉት ብቻ አልጸልይም፣ እነዚህ ሄደው ቃልህን ነግረዋቸው ለሚያምኑም ጭምር ነው የምጸልየው። ምን እንዲሆኑ? እርስ በርሳቸው እዛ ያሉ ብቻ አንድ እንዲሆኑ ሳይሆን ከነዚህ ጋር ከሚመጡትም ጋር ለወደፊትም ካሉት ጋር አንድ እንዲሆኑ ብሎ ጸለየ። ጌታ የተባረከ ይሁን። ይህን አንድነት ነው ጌታ የሰጠን፣ መለኮታዊ አንድነት። ስለዚህ 4 ቁጥር ላይ ያለውን ነው የምናየው። ግን የመጀመሪያውን መሰረት ለመጣል አያይዤ ልንገራችሁ። ይሄ መለኮት የተሳተፈበት የሰራው አንድነት ነው። ከሀ እስከ ፐ ስሪት የሚባል ነገር ነግሬያችኋለሁ። ስሪት፣ እስቲ ስሪት በሉ። እናንተ ፈረንጆች እኮ አማርኛ እየረሳችሁ ስለመጣችሁ አስቸጋሪ ሆነ ማለት ነው። ድሮ መኪናዋ የጃፓን ስሪት አላት ይባላል። የፈረንሳይ ስሪት አላት ይባላል። እዛ ተሰራች ማለት ነው። ስለዚህ ድሮ እንደነገርኳችሁ የሳውዝ ኮሪያ ስሪት ያላትን መኪናችንን ወስደን ሀገር ቤት ሶማሌ ተራ ምን ገጠምንላት ብለን ነገርናችሁ? የፔጆ ገጠምንላት ብዬ ነገራችኋለሁ። ሲያት ሰው ከላይ ምን ይላል? የኮሪያ መኪና ናት ይላል። ውስጧ ተቀይሮ ግን ምን ሆናለች? እሷ ፔጆ ሆናለች። ገብቷችኋል? የዓለም ስሪተ ነገሮች እንደዛ ይቀያየራሉ። እዚህ ቦታ ግን ጌታ እያለ ያለው እንደዛ የማይቀያየር ስሬት፣ ሁኔታ የማይቀይረው ስሬት፣ ሰው የማይቀይረው ስሬት፣ ባህል የማይቀይረው ስሪት ያለው አንድነት ብሎ ነው የሚናገረው። ከመነሻው እስከ መጨረሻው የሱ ነው። የሚገርመው እግዚአብሔር የሚያቋቁማቸው ተቋሞች ምድር ላይ ኢንስቲትዩሽንስ ማለት ነው ከሀ እስከ ፐ from the conception of the idea to the practice itself ሁልጊዜ ከማን ወደ ማን ነው የሚሄደው? ከእግዚአብሔር ወደ እግዚአብሔር ነው የሚሄደው። ታስታውሳላችሁ አዳምና ሔዋንን። አዳም ብቻውን ነበር በብዙ ፍጥረታት መካከል ሲኖር አንድ ጊዜም ራሱን አይቶ እኔ እኮ ይጎለኛል አላለ። አይቶለት የመጣው ማን ነው? እግዚአብሔር ራሱ። ሰው ብቻውን ይሆን ዘንድ መልካም አይደለም አለ ይላል። እሱ ነው ያየለት፣ እሱ ነው ያየው። ከዛ በኋላ ደግሞ ምቹ ረዳት የምትሆን እንፍጠርለት ያለው ማን ነው? እሱ ነው። ችግሩን ያየው እሱ ነው። መፍትሄውንም የተናገረው እሱ ነው። የፈጠረውስ ማን ነው? ራሱ ነው። አስተኛ ከጎኑ አውጥቶ ሰራ፣ አመጣት። ሲያመጣ ደግሞ ሲያይ ምንም ትውውቅ ሳያስፈልገው እቺ የኔ ናት ብሎ ተናገረ። ከሀ እስከ ፐ የዚህም አንድነት ጠንሳሽ እነ ኔሮ አይደሉም፣ እነ ሄሮድስ አይደሉም፣ ነገስታቱ አይደሉም፣ ያለፉት የፖለቲካ ሊደሮች አይደሉም፣ የሃይማኖት መሪዎች አይደሉም፣ እነ ቀያፋም አይደሉም። መሪው እና ጠንሳሹ እና ፈጻሚ ማን ነው? ጌታ ብቻ ነው። ክብር ለጌታ ይሁን። ስለዚህ 1 ቁጥር ላይ ምን ብለናል? የአማኝ አንድነት ኢየሱስ በሞቱና በትንሣኤው የሰራው ማንነት ነው። ሊሰራ የሚገባ ነገር ነበር። ጥል አለ፣ ግጭት አለ፣ ልዩነት አለ በሰዎች መካከል። ኋላ እንደማሳያችሁ በምሳሌ የማይገፉ ማለት ነው። በዚህም ምድር አለ። እንኳን በዚህ ምድር አሁን ባለንበት ጥቁርና ነጭ ብሎ ቋሚ ሆነ አብሮ ለብዙ ዓመታት እየተኖረ አሁንም ነገሮች ዲስክራይብ የሚደረጉት በብላክ እና በዋይት ተርምስ ነው። እንደገና በላቲኖ ተርምስ ነው። አብሮ ነው ግን አብሮ አይደለም። ገብቷችኋል? ስለዚህ ከላይ የሚገናኝ እንኳን ቢመስል ውስጥ ለውስጥ ተያይዞ የሚገናኝ አይደለም። ወደኛ ሀገርማ አልወርድም፣ እሱን ለእናንተ እተዋለሁ ማለት ነው። ስለዚህ ምድር ላይ ያሉ ነገሮችን ልዩነቶችን አጥቦ ቋሚ አንድነት መፍጠር በጣም አስቸጋሪ ነው። ለማንም ተሳክቶ አያውቅም፣ ቀላልም አይደለም። ስለዚህ ምን አስፈለገ? መለኮታዊ ኃይል አስፈለገ። ኢየሱስ ጌታ ነው። ባለፈው ስናነብ ዓመቱ መጀመሪያ ላይ እርሱ ሰላማችን ነው ብለን ኤፌሶን ላይ ያነበብነው ያንን ነው የሚናገረው። እንዲሁ እንድናስታውስ አነብላችኋለሁ።
ስለዚህ እናንተ ቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይሄ ካቴጎሪ ነው ማለት ነው እነርሱ እናንተ የሚል አለ ቃሉን ስታዩ ይህን አስቡ በዚያ ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ ነው ማነበው ለምትከታተሉት ይህን አስቡ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውን ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ እነማን እናንተ ከነዚህ ጋር ብሎ ነው የሚናገረው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በምን ቀርባችኋል ይላል በክርስቶስ ደም ክብር ለጌታ ይሁን ቀርባችኋል እርሱ ሰላማችን ነውና ምን ያደረገ ሁለቱን ያዋሃደ ያንን ክፍፍል ሰብሮ በአዋጅ የተነገሩትንም የተዛዛትን ሕግ ሽሮ በመካከል ያለውን የጥልን ግርግዳ በስጋው አፍርሶ ይህም ከሁለታቸው አዲስን አንድን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥሉንም በመስቀል ገድሎ በእርሱ ሁለታችሁን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ በእርሱ ስራ እስቲ በእርሱ ስራ በሉልኝ እንደውማ ዜማ ብትችሉ ብትዘምሩልኝ ደስ ይለኝ ነበር በእርሱ ስራ ብቻ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ጌታ ነው ምንም ልዩነት ሳይኖር እዚህ ከከሌ ነው የመጣው ሰፈሩ ይሄ ነው ዕውቀቱ ይሄ ነው ሀብቱ ይሄ ነው ትምህርቱ ይሄ ነው ሳይባል ሁሉም በአንድነት ወደ አብ እንድንደርስ ያደረገው የእርሱ ስራ ነው አንድነታችን በሱ ስራ ተጀመረ ማለት ነው ግን ይሄ ተጀመረው አንድነት ይከፋፈል ዘንድ ወደኛ ይወርድ ዘንድ ደግሞ ምን ያስፈልግ ነበር መንፈስ ቅዱስ ያስፈልግ ነበር ማለት ነው ገብቷችኋል በኦነርሺፕ ብቻ ቢሆን የጌታ ስራ በቂ ነው ይሄን አምነን ወደሱ ስንቀርብ he owned us ማለት ነው ጌታችን ብለን ስንቀበለው ሁላችንም ጌታ ነው ማለት ነው ግን ከዛ የበለጠ ውስጣችንን ነቅንቆ ገብቶ የሚያስተሳስረን የማይደበዝዝ አካባቢ የማይቀይረው ሁኔታዎች የማይለውጡት ሊሆን ይገባ ነበርና የጸለየውን ነገር ጌታ የሰራውን ነገር ማን አመጣው ጌታ መንፈስ ቅዱስ አመጣው ኢየሱስ ጌታ ነው ስለዚህ የፈጸመው ማን ነው መንፈስ ቅዱስ በጥምቀቱ ደግሞ ምን አደረገው ፈጸመው ጌታ ይመስገን ለዚህ ነው ሐዋርያ ጳውሎስ ሲናገር ምን ብሎ ነው የሚናገረው ምዕራፍ አንደኛ ቆሮንቶስ ምዕራፍ 12 ብንሄድ እንዲህ ብሎ የሚናገረው ቃል አለ አንደኛ ቆሮንቶስ ምዕራፍ 12 ከ11 ቀጥሎ እንዲህ ብሎ ይናገራል እሺ ጠብቃችኋለሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እንዲህ ይላል አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን ቆጠረ ልዩነቶቹን አይሁድ አንድ ነው አሕዛብ ሌላ ነው ጨዋ አንድ ነው ባሪያ ሌላ ነው እነሱን ቆጠረና ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ምን ሆነናል ተጠምቀናል ሁላችንም ደግሞ ምን አድርገናል አንዱን መንፈስ ጠጥተናል ኢየሱስ ጌታ ነው ስለዚህ መንፈስ ቅዱስ የመጣ ጊዜ ኃይልንና ድፍረትን ብቻ ሊሰጥ አይደለም የመጣው ያ አንዱ ውጤት ነው ግን መንፈስ ቅዱስ ሲመጣ ብዙ ነገሮችን በአማኝ ህይወት ውስጥ ለመስራት የመጣው አስቀድመን እንዳየነው ዘርዝረን ማለት ነው አንዱ አዲስ ልደት ነው የሰጠው የጌታ ነገር እንዲገባን እሱ ልጆች እንድንሆን ነው ያደረገን ግን በዛው ስራው ውስጥ ደግሞ ያደረገው ነገር ምንድነው ሲያትመን ሲያጠምቀን እኛም ደግሞ ስንጠጣው ማህተሙን በእኛ ላይ ትቶ እያንዳንዳችን የሱ እንደሆን ብቻ ማሳየት ሳይሆን እያንዳንዳችን አንድ እንደሆን አተመብን ማለት ነው ክብር ለአምላካችን ይሁን ስለዚህ የጌታ ኢየሱስ ክርስቶስ ጸሎት አንድ ይሁኑ የተባለው የተፈጸመው መንፈስ ቅዱስ ሲወርድ በእያንዳንዱ አማኝ ላይ ደግሞ ወርዶ ሲያጠምቅ ብቻ ሳይሆን ሲያትም በሁሉ ላይ ማህተም ሲያስቀምጥ የሱ መሆናችንን ማብሰር ብቻ ሳይሆን አንድ መሆናችንን ማበሰር ማለት ነው ነጠቅ ብለን እኔ ደግሞ ብንል ወንድሜ ምንም ልታደርጋቸው የሚገርመው ነገር ቤተሰብን እንኳን የተጣላ ሰው ርቆ ሊኖር ይችላል
እዚህም አካባቢ ከአንድ ቸርች ሌላ ልንሄድ እንችላለን። ችግሩ ምን መሰላችሁ? ያ ከቤተሰብ የተጣላው በዛ ርቆ ቢሞት በዛው ይቀራል። እኛ ግን ከተጣላን የፈለገ ተጣልተን 5 ዓመት ብንኖር ያቺ ጥሪ መታ ስንሄድ የት ነው የምንገናኝ? መድረሻችን አንድ ነው ወገኖቼ፣ አንድ ስፍራ አምላካችን ጋር አባታችን ጋር ሄደን እዛ ፓስፖርታችንን ስናሳይ ብዙ ሀገሮች አሁን ፓስፖርቶች ሲታዩ ብዙ ምርመራ አለ አይደል? የኛ ፓስፖርት ሲታይ መለኪያው ምንድነው? ያ ማህተም ነው። በጌታ መንፈስ የታተምንበት ማን ላይ ያለ? እኔ ላይ ያለ። ማን ላይ ያለ? እናንተ ላይ ያላችሁ። እዛ እንዲህ ብለን ብናስብ እነዚህ የሚከፈቱ በሮች አሉ አይደል? ሴንሰር ያላቸው። ስለዚህ እዛ ሴንሰሩ የሚያቀይቱን ነው። ይሄን ማህተም ነው ምን የሚለውን በመንፈስ ቅዱስ የታተመ ውስጡ የበራ የሚል። ስለዚህ ስንሄድ እያንዳንዳችን ከፈት እያደረገ አሳልፎን ይሄዳል። ጎናችን ማንን ልናይ እንችላለን? ኢኳሊ ተከፍቶለት የሚገባ ያን ያበሸቀን ተለይቶን። ይሄን ለምዳችሁ ሳምንት እንዳታደርጉ። ዶንት ዱ ዲስ አቶም የሚል ነገር ሰምታችሁ አይደል? ስለዚህ ሌላ ቸርች ቢሄዱ ምናምንም አብረን ነው የምንሄደው። እዛ መገናኘታችን አይቀርም። ስለዚህ ነው በፍቅር ምድር ላይ ተቀባብለን አንዳችን ሌላችንን ተሸክመን መኖር ያለብን ማለት ነው። ስለዚህ የጌታ ቃል ምንድነው የሚለው? ይህ አንድነት በክርስቶስ ሞትና ትንሣኤ ተሰራ። በማን መጣ? በመንፈስ ቅዱስ ጥምቀት መጣ። ስለዚህ ሁላችንም አንድ ነን ስንል እዚህ መገኘታችንን ብቻ እናስብ፣ ወይም ደግሞ መስማማታችንን ብቻ እናስብ። ልናስበው የሚገባን አንድ መንፈስን ጠጥሰናል፣ በአንድ መንፈስ ተጠምቀናል። ያ አንብሬከብል የሆነ ቦንድ ነው ያለው። ጂኦግራፊ አያግደውም፣ ቋንቋ አያግደውም፣ ዘር አያግደውም፣ እንደገና የፖለቲካ ፓርቲ ሜምበርሺፕ አያግደውም። አንድ ነን ማለት ነው። ክብር ለጌታ ይሁን። ከዛ የተነሳ ይህም ብቻ አይደለም፣ ያ ደግሞ እንዳይደበዝዝኛ ውስጥ እንዳይጠፋም ለአንድም ደቂቃ እኔ ብዬ እኔነቴን ብቻ እንዳላስብ መንፈስ ቅዱስ ያጠመቀን ምን አደረገ? ለእያንዳንዳችን የጸጋ ስጦታዎችን ሰጠ። የጸጋ ስጦታዎች ደግሞ ምንድን ናቸው? የተለያዩ ናቸው ማለት ነው። እኔ ያለኝ እናንተ ጋር የሌለ፣ እናንተ ጋር ያለ እኔ ጋር የሌለ። ከዚህ የተነሳ እኔ በምድር ስኖር ሙሉ ነገርን በጌታ መንግስት ውስጥ ላመጣ የማልችል ሆኜ በእናንተ እንድደገፍ አደረገው። ምን ስለሆነ? አንድ ስለሆነ ማለት ነው። ያለ እኔ እናንተ፣ ያለ እናንተ እኔ ሙላቱ ጋር ለመድረስ አልችልም ማለት ነው። አብረን እንድንደርስ በራሱ ሊያደርስ ይችላል። ጉልበት አንሶት አይደለም፣ ዕውቀትም አንሶት አይደለም። ግን አንድነታችን ይጸና ዘንድ በየቀኑም ይታይ ዘንድ በየቀኑም ደግሞ ይገለጽ ዘንድ ምን አድርጎናል? ኢንተርዲፔንደንስ አድርጎናል ማለት ነው። አንዳችን ከሌላችን የተቆላለፍንን ማለት ነው፣ የተያዝንን። ያ የጌታ ስራ ያመጣውን የመንፈስ ጥምቀት ደግሞ የሰጠውን የጸጋ ስጦታዎች ሁሌ ይነግሩናል ማለት ነው። አንዳችን አንድ ስንሰራ፣ ሌላችን ሌላ ስንሰራ፣ አንዳችን አንዱ ሲያቀተን፣ ሌላችን ሌላውን በሌላው ስንበረታ፣ ገሃድ የወጣው አደባባይ የሚነገረው እኛ ውስጥ ሊሰማ የሚችለው ምንድን ነው? ሁላችንም ልዩ ልዩ ብንሆን ከጌታ መንፈስ የተነሳ አንድ ነን የሚለው እውነታ ነው ማለት ነው። ስለዚህ መንፈስ ቅዱስ አያያዘው ማለት ነው። አራተኛው አብረን የምናየው በምሳሌዎች ምንድን ነው? በጸጋ ስጦታዎች የተያዘው በጥምቀቱ የተፈጸመው ግን ሁሌ በመካከላችን እያደገ እየጎለበተ እየተለማመድ ነው የምንሄደው በምንድን ነው? በመንፈስ ቅዱስ ኃይል ነው። እስቲ በመንፈስ ቅዱስ በሉ ኃይል አንድነታችን ይታደሳል፣ ያድጋል ማለት ነው። እዛ ውስጥ ደግሞ እነዚህ ነገሮች አሉ። ምሳሌዎችን ሰጣችኋለሁ። አንዱ መንፈስ ቅዱስ ምን ይሰጠናል? የመቀባበል አቅም ይሰጠናል። እንደማሳያችሁ ከመጽሐፍ ቅዱስም ከኛም ዘመን ኖሮ ይገርማችኋል። ዘምሮ ተነስቶ መቀባበል ችግር ሆኖ ሰው ይኖራል። መቀባበል ማለት ነው። መቀባበል ግን ይሄ መንፈስ በኃይል በእኛ ውስጥ ሲገለጥ ያንን አለመቀባበልን ሽሮ በትምህርት ቢሆን በኃይል ቢሆን በጉልበት ቢሆን እየሻረ ምን ይሰጠናል? በመቀባበል የሚመጣ አንድነትን ይሰጠናል። ይህም ብቻ አይደለም። በዛ የመጣውን አንድነት ደግሞ መንፈስ ቅዱስ ኃይልን ሰጥቶ በምን ያሳድጋል? በመደጋገፍ ያሳድጋል። ኢንተርዲፔንደንስ ነን፣ አንዳችን በሌላችን የተደገፍነን ብያችኋለሁ አይደል? በሁሉ ነገር ማለት ነው። ማናችንም በምንም ነገር ምድር ላይ ሙሉ አይደለም። ስለዚህ በመደጋገፍ አቅም ደግሞ እየሰጠን ያንን ያጎለብታል ማለት ነው። ከዛ የመጣ ደግሞ ምን ይመጣል? ህብረት። ከዛ የመጣ ደግሞ ምን ይሆናል? የአስተምሮ ጥምረት። ከዛ የመጣ ደግሞ የተስፋ ጥምረት ይመጣል። ይሄን በምሳሌዎች
እኔ መቼስ ፎቶ ስወድ ከምወዳቸው ነገሮች አንዱ ፎቶ ነው። ድሮይንግስ ቀጥዬ የሳልኩ ላመጣ እችላለሁ ማለት ነው። እነዚህን ሰዎች ላስተዋውቃችሁ መጽሐፍ ቅዱስ ውስጥ ስለነሱ አንብባችኋል ማለት ነው። ይሄኛው እዚች ጋር ወጣት አይነቱ ማን ነው? ፊልጶስ ነው። የሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ብታዩ እስጢፋኖስ ከተወገረ በኋላ ደቀ መዛሙርቱና ሐዋርያቱ የክርስቶስ ተከታዮች ላይ ስደት መጣ። ስደት ሲመጣ ብዙዎቹ ክርስቲያኖች ከኢየሩሳሌም መሸሽ ጀመሩ። ሲሸሹ ወንድማችን ልበለው በድሮ ዕድሜው ወይስ አሁን በሽምግልና አባታችን ልበል፣ ፊልጶስ ወዴት ሄደ? ወደ ሰማርያ ሄደ ማለት ነው። ወደ ሰማርያ ሄደ። መጽሐፍ ቅዱስ ስታነቡ ስለ ሰማርያዎችና ስለ አይሁዶች ሰምታችኋል በተደጋጋሚ። ለምሳሌ ጌታችን ኢየሱስ ሰምራዊቷን ሴትዮ ሄዶ ውሃ ጠጭኝ ሲላት ኢሚዲየትሊ ያለችው ምንድን ነው? አንተ አይሁድ ስትሆን ከሰማርያ ከሆንኩት ሴት ከኔ ውሃ ትለምናለህን? ይልና ምን ይላል? ካፕሽን እዛ ላይ ሲሰጠው አይሁድና ሰምራውያን አይተባበሩም ነበር ይላል ማለት ነው። ስለዚህ አንድ ቦታውም ጌታችን ኢየሱስ ክርስቶስ በሰማርያ ማለፍ ነበረበት ከኢየሩሳሌም ወጥቶና እነሱ አላሳለፈም አሉ። የዛን ጊዜ ያዕቆብና ዮሐንስ ወንድሙ ምን አሉ? ልክ ኤልያስ የባኦል ነቢያት ላይ እሳት እንደጠራ እሳት ጠርተን እንፍጃቸውን ብሎ ጠየቁ። ውስጥ ያለ ጠላትነት አለ ማለት። ጠላትነቱ ከምን የመጣ መሰላችሁ? ድሮ አንድ ነበር ዝርያቸው። ሁለት ቦታ ሰሜንና ደቡብ ተብሎ ሲከፈል የሰሜኑ ግዛት በአሶር ተወሰደ። ታሪክ ደግሞ ጥሩ ነው አይደል? በ722 ክርስቶስ ከመምጣቱ በፊት አሶራውያን መጡና የሰሜኑን ግዛት ወሰዱት። 10ሩን ነገድ ማለት ነው። ሲወስዱ እነሱ ትንሽ ቀውጢ ነገር የሚያውቁ ናቸው አሶራውያን። እዚያ ያሉትን ሰሜን ላይ ያሉትን እስራኤላውያንን ወሰዱ ወደ እነሱ ሀገርና የቀሩት ላይ ማንን አመጡባቸው? አሶራውያንን አምጥተው ደባለቁባቸው። ስለዚህ እዚያ ያሉት ተጋብተው አዛጦኝኛ ለምደው ባህላቸው ተቀይሮ መንገዳቸው ተቀይሮ እስራኤል የነበሩት ምን ሆነው እንዳባረጉ ሳምራውያን። በደቡብ ያሉት ያንን ይጠየፋሉ። ማንነታቸውን የካዱ እኛ ሀገር ተርም አለው አይደል? የተደባለቀ ሰው የሚባልበት እንደዛ ብለው ይጠሯቸዋል። ያም ብቻ አይደለም የሚቀበሉት ከመጽሐፍ ቅዱስ ውስጥ ከብሉይ ኪዳን የሚቀበሉት የሙሴን መጽሐፍት 5ቱን ብቻ ነው። ከዚህ የተነሳ አይሁዶች ይጠየፏቸዋል። ትንቢት የኛ ነው ይላሉ። መሲሁ የኛ ነው ይላሉ። ስለዚህ ከዚህ የተነሳ ብረት የላቸው። አሁን ግን ጌታችን ኢየሱስ ክርስቶስ ባለፈው ስናይ ከመሄዱ በፊት ምን ብሎ አላቸው? እዚሁ ጠብቁ መንፈስ ቅዱስን እስክትጠመቁ። ስትቀበሉ ኃይል በእናንተ ላይ ይወርዳል። የዛን ጊዜ ምን ታደርጋላችሁ? ከኢየሩሳሌም ይሁዳ፣ ሰማርያ እስከ ዓለም ዳር ድረስ ምስክሮቼ ትሆናላችኋል። የዛን ጊዜ ሲሰሙ ያጤኑት አይመስለኝም። አሁን እዚህ መጥቶ ትንቢት ቢነገር እኔ በመንፈሴ ሞላችኋለሁ፣ ድካማችሁን ሁሉ አድሳለሁ፣ የሌለ ጸጋ ሰጣችኋለሁ፣ በዓለም ሁሉ ትዞሩልኛላችሁ ብሎ እዚህ ቢናገር ሁላችን ቀውጢ ነው የምናደርገው አይደል? ግን ነገር እያመታ ከኛ የት ሀገር ልጥራ እንግዲህ እኛ ሀገር ያለውን እንጨቆረር ሂድልኝ አበራ ብሎ ሲመጣ ምን እንላለን? ኧረ እንደዛ ነው እንዴ? እኛ ለአንተ ኒውዮርክ ነበር ያሰብነው እንጂ። ገብታችኋል? እነዛም ደቀ መዛሙርቱ እንደዛ አይነት ሴንቲመንት ነው። በመጣ ጊዜ ኃይልን ትቀበላላችሁ ከኢየሩሳሌም ጀምራችሁ ሲል የስ ብለዋል። ግን ወረድ ሲል ማን አለ? ሰማርያ አለ። ወረድ ሲል ማን አለ? አሕዛብ አለ። ያልተገረዙ ያልተባረከ ምግብ የሚበሉ ልምዳቸው ሁሉ አጸያፊ የሆነ አለ። ወደዛም ነው ያላችሁ። ግን አልተረዱም። እሺ ብለዋል። የስ ብለው ሲኖሩ ግን ከተቀበሉ በኋላ አንዳቸውም ወደዛ ለመሄድ አልሞከሩም። ዝም ብለው ሲምነሸነሱ ማምነሽነሽ ነው የሚባለው። በኢየሩሳሌም አካባቢ ያለው ብቻ ሲዞሩ ምንም መሄድ የለም። ቀን መጣ፣ ሳምንት መጣ፣ ወር መጣ፣ እዛው ነው የሚሄዱት ማለት ነው። አይ ይሄማ አይሆንም ብሎ ስደት ሲነሳ እስጢፋኖስ ሲሄድ ከከተማ ሲያባረሯቸው እስቲ እንሂድ ብለው ሲሄዱ አንዱ የደረሰ ፊልጶስ ሰማርያ ራሱን አገኘ ማለት ነው። እዚህ ከደረስኩ ለምን አልሞክርም ያለ ይመስላል። በእኛ አካባቢ እኮ ድንቅ ሆኗል። የእግዚአብሔር ልጅ ተገልጦ ሞቶ ተነስቶ እንዲሆኖ ስሙም እንዲባላል በሱ ስም ወንጌል ሲሰበክ ደግሞ ይሄ ይሆናል ብሎ መስበክ ሲጀምር ድንቅና ተአምራት መሆን ጀመረ። ገና ያውም ጸለየ አይደለም እዛ ቦታ ቃሉን መናገር ሲጀምር ነው የሚለው ማለት ነው። ምን ሆነ? ድንቅና ተአምራት መሆን ሲጀምር እዛ ሰማርያ ውስጥ ያሉት እንዴ ብለው ተሰበሰቡ። ቃሉንም ሰሙ በሙሉ ልብ። እንደገና ምን አደረጉ ይላል? ተቀበሉ።
ሁሉ ብቻ ሳይሆኑ እዛ እየጠነቆለ ያለ ሲሞን የሚባለው ሰውዬ ተአምር አድራጊ ነኝ አማልክትን እናንተ አካባቢ ማመጣ ነኝ ብሎ ሁሉ የነበረው ያንን አየና ይሄ ነገር ከኔ ይለያል ብቻ ሳይሆን ይበልጣል እስቲ እሱን አሳየኝ ብሎ ያንን ሲነግሩት እሱም አምነው ተጠመቁልም ማለት ነው። ክብር ለጌታ ይሁን። ግን እዛ የሄደው አስቦ እንሁን ብሎ ሳይሆን ተሰዶ በሄደበት ነው የጀመረው። ስለዚህ መልእክት ሲላክ ወደ ኢየሩሳሌም ምን የሚል ነው? ኧረ ጉድ ፈላ። ሰማርያ ታውቃላችሁ? ሰማርያ ሰፈር እኮ ጌታ ወረደ፣ ቃሉ ወረደ፣ ወንጌል ወረደ፣ ሰዎችም ዳኑ ተብሎ ሲነገር እስቲ እንይ ብለው ሲሄዱ እውነትም ነው ማለት ነው። ከዛ የተነሳ ምን አደረጉ? ተቀበሉና ጸልየውላቸው ያው መንፈስ እነሱ ላይ ወረደው ወረደና አተመ ማለት ነው። ይሄ ሲመጣ ድንቅ ነው ብሎ ተቀብለዋል። ግን ድንቁ ምን ያህል ነው የሚለውን ሪሊ ውስጣቸው አልገባቸውም ነበር። ሳምራዊ ማለት ቅድም እንደነገርኳችሁ ግማሽ እስራኤላዊ እንደማለት ነው። ዲኤንኤያችን ቢመረመር አለን። አይ እነሱም ያዕቆብ አይደሉ ለዚህ ይሆናል ጌታ የሰጣቸው ብሎ የጠበቁ ይመስለኛል። ትንሽ ወረድ ልበል። ምዕራፍ 10 ላይ ሄዳችሁ ስታዩ የሐዋርያት ሥራ ምዕራፍ 10 ላይ ከዛ በፊት የኢትዮጵያዊውን ጀንደረባ ደስ እንድንሰኝ ልገራችሁ ማለት ነው። በዛ ሞቅ ያለው ፊልጶስ ያንን ነግሮ ሲጨርስ መንፈስ ቅዱስ አላበቃውም አለና ፊልጶስን ወዴት መራው? ተነስና ወደዚህ ሰፈር ሄዳለሁ። ከደረሰ በኋላ ደግሞ እዛ ደርሶ ወንድማችንን እንደኛ ጥቁር የሆነውን የምታዩትን እያየ አልጠረጠረም። እሱ ዝም ብሎ ምናምን ሲሄድ ያመጣው ወዴት ነው ብሎ ነገረው። ወደዛ ሰውዬ ነውና ቅረበው አናገረው ብሎ ነገረው። ደስ አይልም? መንፈስ ቅዱስ ሄዳቸው አንብቦ ሲያናገረው ሰውየው ለካ ደግሞ ተዘጋጅቷል። የመጣውም ኢየሩሳሌም የእግዚአብሔርን ነገር ሰምቶ ነው። የሚያነበው የቱን ነው? ኢሳይያስ 53 ነው የሚያነበው። ስለዚህ ቀረብ ብሎ ቅረበው ስላለው ቀረብ ብሎ ሲያየው ገልጦ ያነባል። ገልጦ የሚያነበው ኢሳይያስ 53 ነው። አሁን ፊልጶስ ተደፋፈረ። ይሄማ የኛ ሊሆን የቀረበ ነው አለና የምታነበው ይገባሃልን ብሎ ሲጠይቀው ምን አለ? እሱ የሚያስተምር ሳይኖር እንዴት ይገባኛል? ሄደና ተቀመጠ። ምንድነው የሚባል? ሰረገላው ላይ ተቀመጠ፣ አስረዳው፣ ተቀበለ። ከተቀበለ በኋላ ያውም ይሄ ኢትዮጵያዊ ጀንደረባ ምን አለ? ወደ ውሃ ሲደርስ እንግዲህ ካመንኩ እንዳልጠመቅ የሚከለክለኝ አለ የለም ብሎት ምን አደረገው? ተጠመቀ። ኢየሱስ ጌታ ነው። ስለዚህ ከኢየሩሳሌም ተነሳና እነሱ ባቀዱት ሳይሆን ጌታ ባቀደው ሰማርያ ደረሰ። በሰማርያ ሰፈር ደግሞ አድርጎ ደረሰ፣ አፍሪካ ደረሰ ማለት ነው። ይሄ ሁሉ ሲሆን አሁን የገባቸው ይመስላችኋል አይደል? አልገባቸውም። ዋናው ነገር የሚፈነዳው የት ነው? ምዕራፍ 10 ላይ ነው። ቀኑ እኩለ ቀን ነበር ይላል መጽሐፍ ቅዱስ። 6 ሰዓት ላይ አባታችን ልበለው ጴጥሮስን ርቦታል፣ ሲጸልይ ቆይቶ። ስለዚህ ምግብ እስከሚያዘጋጁለት ድረስ እላይ ሆኖ በተመስጦ ነበር ይላል። በተመስጦ እያለ እግዚአብሔር ምን አመጣ ከሰማይ? እሱ ተመግቦት የማያውቀው እዚህ ሀገር ሁላችሁ የምትበሉት ከኔ በስተቀር አይነት ምግቦች በሙሉ ተዘረገፉ በአንሶላ ሆነው ማለት ነው። ዋፋት ያሉበት ሁሉ ያሉበት ዝርዝር ብሎ ሲመጣ ምን ጉድ ነው እያለ እናንተ እንደዛ አይነት ስታዩ አንዳንድ የምትገስጹትን ተርም ሳይጠቀም አልቀረም ሲል ጌታ ምን አለው? ተነስና ብላ አለው። ሲለው ምን አለ? አሁንም እናንተ የምትጠቀሙትን ቸርች ስለሆነ አልተጠቀመም ብቻ የገሰጸ ይመስለኛል እሱ። ጴጥሮስ ደግሞ በመገሰጽ አንደኛ ነው ታውቃላችሁ። እኔ በፍጹም የረከሰ ነገር በልቼ አላቅም፣ ስለዚህ ይህን አልበላም ብሎ ተከራከረው። ጌታ ምን አለ? እግዚአብሔር ያነጻውን አንተ እርኩስ ነው አትበል። ስለዚህ የሚመጡ ሰዎች አሉ፣ የሚመጡትን ዲስክራይብ አድርጎ ከነሱ ጋር አብረሃቸው ትሄዳለህ ብሎ ነገረው ማለት ነው። ይሄ ሳይታይ እነዛ ሰዎች ከቆርኔሌዎስ ቤት ቢመጡ ኖሮ ጴጥሮስ ይሄዳል? በፍጹም አይሄድም ነበር። ይሄን ካሳየው በኋላ ልክ በር ተንኳኳ። በር ሲንኳኳ ምዕራፉን ሄዳችሁ አንብቡ። ከቆርኔሌዎስ ቤት መልእክተኞች መጡ። ሄዳችሁ ስታነቡ ቆርኔሌዎስ ምንድነው? መቶ አለቃ ነው፣ ሮማዊ ነው። ግን እግዚአብሔርን የብሉይ ኪዳንን ነገር ሰምቶ የሚፈራና ቃሉን የሚያነብ የሚጸልይ ነው። እዛ እየጸለየ እግዚአብሔር ሰማውና ጸሎትህ ተሰምቷል ብሎ አስበውና ምን አለው? በመልአኩ ተናግሮ መልእክተኞችን ላክ። ጴጥሮስ በዚህ አይነት ቦታ አለ፣ እሱ ይመጣና ከነሱ ጋር ይነግርሃል ብሎ አለው ማለት ነው። እሺ ብሎ ታዞ ላክ። ደጅ ላይ ቆመዋል። የቆሙትን ሄዶ ማን ናችሁ ብሎ ሲጠይቅ አሁን የነገርኳችሁም ጴጥሮስ ነገረው። የጌታ መንፈስ ምን አለው? ምንም አሕዛብ ቢሆኑ ከነሱ ጋር
ሂድ። እዚህ እንድትከተሉ የምፈልገው መቀባበል የሚለው ነገር ፊደሏን እናንተ በትቆጥሩ 4 ነው የምትሆነው፣ ትንሽ ናት የምትመስለው። እንዲሁም ደግሞ ለመንፈሳዊ ሰው ኢዝሊ የሚመጣ ነው አይደለም የሚመስለው፣ ኢዝሊ የመጣም አይደለም የሚመጣም አይደለም። ኢቭን ቱዴይ ስለዚህ ጌታ ያበጃጀው ዘንድ ያስተምረው ዘንድ ይነካካው ዘንድ በመንፈሱ ያግዘው ዘንድ ያስፈልገው ነበር ማለት ነው። ስለዚህ ብሎታልና ጌታ ተከትሎ ሄደ። እነሱን ተከትሎ ሲሄድ አሁንም እዛ ከደረሰ በኋላ ጥርጥር አለውና ቆርኔሌዎስን ምን ነበር ያየኸው ብሎ ጠየቀው አይደል? ያየውን የተባለውን ነገረው። ሲነግረው የዛን ጊዜ ይገርማል አለና አሁን ነው ከዚህ ሁሉ ተርታ በኋላ ወንጌሉን ማካፈል ጀመረ ማለት ነው። የሚገርመው ወንጌሉን ገና እያካፈለ እያለ ጌታ የሱንም ጌታዬ ይቅር ይበለኝ ይሄን ቃል ስለተጠቀምኩ ልብ ውስጥ ያለው አይሁዳዊ ትዕቢትን ለማለት ፈልጌ ነው፣ እናንተ በሉልኝ። ያን ምን አደረገው? ዝቅ አደረገው። እስካሁን እሱ ይሄን ሁሉ እየተናገረ through him በሱና በሱ ብቻ ይሆናል ብሎ እንዳይጠብቅ እሱ ገና ቃሉን ሲናገር ጌታ እግዚአብሔር ምን አደረገ? መንፈሱን ሞላባቸው። ባልተገረዙት ላይ የሚበሉት የተለየው ላይ አይሁዶች የተጠየፏቸው ላይ ያንኑ እነሱ 10 ቀን ጌታ ከሄደ በኋላ የጸለዩበትን ብዙ ዓመት የደከሙበትን የለፉበትን በአንድ ጊዜ ግጥም አድርጎ ሞላቸው ማለት ነው። ሁሉ በልሳን መናገር ሲጀምሩ ወየጉድ ያለ ጴጥሮስ ልክ እንደኛው just like us yes ጌታ አለ ማለት ክብር ለጌታ ይሁን። ልክ እናንተ እንደተቀበልኩ እነሱንም ተቀብያለሁ አለ። ከዛ በኋላ አብሮ ጸለዩ፣ አብሮ ህብረት አደረጉ። እሱም ህይወቱ ተለውጦ ቀስ ብሎ ሲመጣ ግን ጉድ ጠበቀው፣ ኃይለኛ ጉድ። አሁን ኢማጂን አድርጉ፣ እኔን የላከኝ የሆነ ሰፈር እዛ ሰንብቼ መጣሁ፣ ይሄን ጉዳይቼ መጣሁ። እናንተ ደግሞ የሰማችሁት ወሬ እዚህ ቸርች ያለው አገልጋይ እዚህኛው መንደር ሄዶ እኮ ሰነበተ የሚል ነው። ሲመጣ እንግዲህ አቀባበሉን አስቡ ማለት ነው። ዱላ አልያዙም እንጂ ተነስተውበት ጠበቁት። ከመቼ ወዲህ ነው እኛ አይሁድ እንደገና ጌታ ተከታዮች ሲሆን እዛ ሰፈር የምንውለው አብረን የምንከርመው ደሞስ የምንለው? ሄዳችሁ ምዕራፍ 11ን አንብቡ። ተነሱበት። አንገታቸውን ሁሉ ሳይንቀሳቀሱ አልቀሩም፣ ወገባቸውን ሳይታጠቁ አልቀሩም። እሱም አንድ ጊዜ ብቻ ስሙኝ፣ አንድ ጊዜ ስሙኝ ብሎ ቅድም የነገርኳችሁ እኔም ልክ ያ ነገር ሲመጣልኝ ለመቀበል ተቸግሬ ውስጤ እምቢ ብሎኝ ተከራክሬ ነበር። እናንተ እኔን ነው አይደል የምትከራከሩት? እኔ ጌታን ተከራክሬው ነበር። አይሆንም ብዬ እንዴት ይሆናል ብዬ እኔ ብያለሁና ይሆናል ሂዳለኝ። በርኩ ጊዜም አመንትቻለሁ። እንዴት ነው የሚሆነው የሚል ጥያቄ ነበረኝ። እዛ በደረስኩ ጊዜ ግን ነገሬን ገለባበጠው። እኔ ሳልሆን እሱ መንፈሱን ሰጣቸው። ከኛ ባነሰ ሳይሆን ከኛ እኩል አድርጎ ሰጣቸው። ስለዚህ እዛው ያልኩት ነገር ምንድነው? እንግዲህ እግዚአብሔር በሰው ፊት እንደማያደላ አወቅኩ። እናንተም ይሄን ወቁሃል። ክብር ለአምላካችን ይሁን። ይሄንን ነገራቸው ማለት ነው። ግን በዚህም አላበቃም። ይሄን የመቀባበልን ነገር አንድ ጨምሬ ነገራችኋለሁ ማለት ነው። ይሄ መቀባበል ነገር ይሄን ከተባለ በኋላ ቃሉ እየሄደ እየበረከተ የደረሰ አንጾኪያ የሚባል ቦታ ደረሰ ማለት ነው። እስቲ አንጾኪያ በሉ ደግሞ ትታችሁኝ እንዳትሄዱ ስለምፈራ ነው። ኦኬ ማፕ እዚህ ባሳያችሁ ይሄ ምን ይላል? ኦልራይት እዚህ አካባቢ ነው እንግዲህ ጌታ የተመላለሰው። ኢየሩሳሌም ትታያችኋለች አይደል? አዎ እዚህ ሆኖ ነው መንፈስ ሲመጣ ትሄዳላችሁ በይሁዳ ወደ ሰማሪያ ወደ ዓለም ሁሉ ያላቸው። እኛን የዛኔ ያውቁም እዚህ ያለ ነው። ኦኬ ስለዚህ ወደ ሰማሪያ ከሄዱ በኋላ የተሰደዱት አልፎ ወዴት ሄዱ? ወደ አንጾኪያ ሄዱ ማለት ነው። ምዕራፍ 11 ላይ ሄዳችሁ ስታነቡ አንጾኪያ ከደረሱ በኋላ ቃሉን ሲያካፍሉ መርጠው ነው የሚያካፍሉት። ለማን መሰላችሁ የሚያካፍሉት? አይሁድ እየፈለጉ ለአይሁድ ብቻ ያካፍሉ ነበር ማለት ነው። ምክንያቱም ብለዋል ይሄ ሁሉ ከሆነ በኋላ አሁንም ልባቸው ውስጥ ያለው ለምንድን ነው? መሲሁ የኛ ነው የአይሁድ ነው የሚል ነው ማለት ነው። ስለዚህ ሄደው አይሁድ ይፈልጋሉ፣ አይሁድ ብቻ ያካፍላሉ። ግን ጥቂቶቹ አመለጡና ከዛ ሄደው ለግሪክ ሰዎች አካፈሉ ይላል። እነዚያ የግሪክ ሰዎች ደግሞ በአንጾኪያ ያሉት ቃሉን ሲሰሙ በደስታ ተቀበሉት፣ መጸለይ ጀመሩ። ሰዎች በእነሱ ላይ ተጨመሩ። ይህ ደግሞ ወሬ በኢየሩሳሌም ተሰማ። የዛን ጊዜ በርናባስ መጥቶ አየ። የተባለ እውነት እንደሆነ ካየ በኋላ ጳውሎስን ይዞት አመጣ። እነሱም ከአንድ ዓመት በላይ አብረው እየጸለዩ እጅግ
ማን ነው ኢየሩሳሌም ካለው ቁጥር ይልቅ የበዛ ሆነ ማለት ነው። አሁን ሰው ሁሉ እነሱ ብቻ ሳይሆኑ ደቀ መዛሙርቱ ብቻ ሳይሆኑ ሰው ሁሉ ግራ ተጋባ። እስካሁን አማኞችን ሲያዩ እንዲህ ብሎ ነበር ማለት ነው። እነዚህ ማን ናቸው ሲባል አይሁድ ናቸው ወይም ደግሞ ድሮ እግዚአብሔርን ፈርሃ እግዚአብሔር ያላቸው አሕዛብ ናቸው እንደሚባሉት ናቸው ብሎ ካቴጎራይዝ አድርገዋቸው ነበር። አሁን ድብልቅልቁ ወጣ። አንጾኪያ ውስጥ ማን አለ? አይሁድ አለ። አንጾኪያ ውስጥ ማን አለ? ግሪክ አለ። አንጾኪያ ውስጥ ማን አለ? ግሪክ ያልሆናል። ድብልቅልቅ ይሆናል ማለት ነው። ውጭ የሚያዩአቸው ግራ ተጋቡና እነዚህ ማን ናቸው ሲባል መልስ ሲያጡ ምን ብለው ጠሯቸው? ክርስቲያኖች፣ the followers of Christ የተባለው ከዛ የተነሳ። የመጽሐፍ ቅዱስ ተንታኞች ያውም ምን ብለው ይናገራሉ? የዛን ጊዜ ትውልድ ሁሉ ዘር ሁሉ በሁለት ይከፈላል፣ አይሁድና አሕዛብ አይደለም። በዛ ካቴጎሪ ስላልገባ the third race ሶስተኛው ዘር ብሎ ስላሰቡ ምን ብሎ የሚል ስም ሰጧቸው? ክርስቲያኖች። አያችሁ፣ ጌታ ሲጸልይ ምን ብሎ ነበር የጸለየው? እኔ በአንተ እንዳለው አንተም በእኔ እንዳለህ እነሱም በእኛ አንድ ይሁኑ። ከዛ የተነሳ ምን ይሆናል? አንተ እንደወደድከኝ እኔም እንደወደድኳቸው ዓለም ያውቃል እኔ መሆኑን ያለው እዛ አንጾኪያ ተፈጸመ። እነሱ በሉን አላለም አንድም ጊዜ። ይሄ በነገራችን ላይ ክርስቲያን የሚለው ሰልፍ ዲስክሪፕሽን አይደለም። አማኞች እኛ ክርስቲያኖች ነን ብለው ያሉት አይደለም። ውጭ ያሉት አይተው እነዚህ ማን ናቸው ሲባል ዲሞክራትም አይደሉም፣ ሪፐብሊካንም አይደሉም፣ አበሻም አይደሉም፣ ነጭም አይደሉም። ማን ናቸው? ክርስቲያኖች ብለው ያሏቸው ናቸው ማለት ነው። ክብር ለአምላካችን ይሁን። ግን አንድ ችግር አሁን አንጾኪያ ተፈጠረ። ሌላ ችግር የቆየ የቦካው እስካሁን አልቋል የተባለው እዛ ውስጥ አሕዛቦች እየበዙ ሲመጡ አይሁዶችም አብረው ነበሩ። አሁን ህብረት ማድረግ ላይ አብሮ መብላት ላይ የተለያዩ ነገር ላይ ማድረግ ላይ እየጨመሩ ሲሄዱ እነሱ አሁንም ያቺ የቀረች የጓድ መንፈስ አለች ሲባል ሰምታችሁ ምን ማለት መሰላችሁ? አንድ ጊዜ ድሮ ጓድ ይባል ነበር እኛ ባደግንበት ጊዜ። እናንተ ስልጡኖቹ የዛሬ ዘመን አታውቁም። ጓድ ከሌ ይባላል። ስለዚህ የደርግ መንግስት ወደቀና ብዙ ጓድ የሚባሉ ወደ ቸርች መጡ። ከመጡ በኋላ ተምረው ተጠምቀው አገልጋዮች ሲሆኑ የአገልጋዮች ስብሰባ ትልቅ ስብሰባ ላይ ከዛ የመጣ ሰው አንዱ እጁን አወጣና እኛ ቸርች የምንባባለው ማን ነው የምንባባለው? ወንድምና እጁን አወጣና አሁን ጓድ ከሌ እንዳለው ብሎ ተናገረ። አጠገባችን ያለው ወንድማችን ምን ይለናል? ቀስ ብሎ የጓድ መንፈስ ቀርታለች። ልክ እንደዛው አንጾኪያ ሲደርሱ የጓድ መንፈስ ቀርታ ነበርና አንዳንዶቹ ምን አሉ? ብንቀበላቸውም ሳይገረዙም እኛ ቢሆኑ አሁንስ አብረን እየበላን መቀጠል ጥሩ አይደለም። እኛስ ከሙሴ የተቀበልነው፣ እኛስ የኖርንበት፣ እኛስ ተስፋችን፣ እኛስ እስራኤላዊነታችን ብለው ተነሳሱ ማለት። ድብልቅልቅ ሆነ ቸርቹ። ጳውሎስ ከኢየሩሳሌም የመጡት እንዲህ ነው አብረን አንሆንም አሉ። ጳውሎስና በርናባስ አይደለም ወንጌሉ ይሄ ነው ብሎ ቢሏቸው ጥል መጣ። የቤተ ክርስቲያን ሽማግሌዎችና ጳውሎስና በርናባስ ወደ ኢየሩሳሌም ተላኩ ማለት ነው። ይሄን ማፑን አሳየቻችኋለሁ ማለት ነው። ወደ ኢየሩሳሌም ሲላኩ ይሄ በዚህ በኩል የምታዩት ማለት ነው። ይቅርታ፣ በዚህ ቦታ ጉባኤ ተቀመጡ። የሐዋርያት ሥራ ምዕራፍ 15 ሄዳችሁ ብታዩ ጉባኤ ነው። ልክ እንደዚህ ሽማግሌዎች አማኞች ትምም ብለው ይሄን ነገር እንዴት እናድርግ? ያኔ ትዝ ያላችኋል በቆርኔሌዎስ ጊዜ ተጨቃጨቅን። ጴጥሮስ መጣና አስረዳን። ይሄ እውነት ነው ብለን ተቀበልን። ስለ ሰማርያና ስለ ኢትዮጵያዊ ጀንደረባም ነገሩን። እሺ ይሆናል። አሁን እየበዙ መጡ። እንዴት አድርገን ነው የምናስታርቀው? ሰውም ደግሞ እምቢ አለ፣ ልቡም ሸፈተ። ቤተክርስቲያን ውስጥ ጸጥታ ችግር ሆነ። እንዴት እናደርግ ብለው ጉባኤ ሲቀመጡ ማን ተነሳ? መስካሪ ተነሳ። ሁለት መስካሪ፣ በአንድ በኩል ጴጥሮስ ትዝ ይላችኋል ብሎ ቅድም ወርጄ ነገርኳችሁ። ድብና እናንተ የሚያሰቃያችሁ የመርሳት በሽታ ምን ይባላል? እሱ ትንሽ ያሰቃያችኋል፣ ጌታ ገስጾ ያውጣላችሁ አይነት ነገር ብሎ ታሪኩን ነገራቸው። ጴጥሮስ እሱን ሲናገር እኔም አለኝ ምስክርነት ብለው ባርናባስና ጳውሎስ እኛ በሄድንበት ሁሉ የጌታን ስም ስንጠራ ከአንጾኪያ አልፎ ወደ ቆሮንቶስ ስንሄድ ወደ ኤፌሶን ስንሄድ ቃሉን ስንናገር መንፈሱ እየቀደመ በእነሱ ልብ ውስጥ እየገባ ጸጋን እየሰጣቸው እዚህ ካለው ሁሉ በላይ አይተናል ብሎ ሲሉ ምን ሊሉ ይችላሉ የተቀመጡት? ይሄማ ከሆነ አሁን አንድ ወጥ የሆነ አሰራር ሊኖረን ይገባል። ምን የሚል
ከኛ ውጪ ያለው ሁሉ ለጌታ እኩል እንደሆነ ተስማምተን ልንቀበል ይገባል ብለው አዋጅ አወጡ። ሂዱና አንብቡ የሐዋርያት ሥራ ምዕራፍ 15 ላይ። ሰርኩላር የሚባል ነገር ታውቃለህ? ሰርኩላር ማለት የሚዘዋወር ደብዳቤ ማለት ነው፣ ለሁሉም እኩል። ስለዚህ በያላችሁበት ቤተክርስቲያን በሙሉ እኛ እንግዲህ ከዚህ የተነሳ ከአሁን በኋላ በእኛ ዘንድ አይሁድና አሕዛብ የሚባል ነገር ላይኖር ከአንድ መንፈስ ስለሆን ከአንድ ጌታ ስለሆን መቀባበላችን ሙሉ እንዲሆን ያለ ጭቅጭቅ አንዳችን ሌላችንን እንድንቀባበል ይሁን ብለው ላኩ። ኢየሱስ ጌታ ነው። ሰርኩላር ተበተነ ማለት ነው። ክብር ለአምላካችን ይሁን። አንዲት ግን የመቀባበል በሽታ የጓድ መንፈስ ቀርታ ነበር። የቀረችው ሰፈር ደግሞ የት ነው? ጌታና ባሪያ በሚለው ሰፈር ቀርቶ ነበር። ቃሉ ምን ይላል? ያነበብነው በክርስቶስ ሁሉ አንድ ነው ይላል አይደል? ሴት የለም፣ ወንድ የለም፣ ጌታ የለም፣ ባሪያ የለም፣ ባሪያ ወይም ጨዋ የለም እያለ ይቆጥራል አይደል? ይህን ሁሉ የደረመሰ ተኪዶ እችኛዋ ቀርታ ነበር። ትንሽ ለዝባ ታዲያ ማንን ላሰራ ነው? እርሻዬስ ማን ሊያደርግልኝ ነው እየተባለ ቆይታ ነበር። እግዚአብሔር በራሱ አሰራር የሆነ ስቶሪ ሰራ ማለት ነው። ሸምገል ያለው በዚህ የምታዩት አባታችን ጳውሎስ ይባላል። ይሄኛውን ሰው እያያችሁት ልጅ እግሩን ማን ይባላል? አናሲሞስ ይባላል ማለት ነው። እሱ የማን ባሪያ ነበረ? የፊልሞና ባሪያ ነበረ። እዚህ የምታዩት ኦኬ። አመፀና በጌታ አልነበረም። ፊልሞና በጌታ ነው፣ አናሲሞስ በጌታ አልነበረም። እስከ መቼ ነው የሚገዛው? ሪቮሉሽነሪ ነው ማለት ነው። ተነሳበትና አብዮት ውስጡ ገባና እንቢ ብሎ ሄደ ማለት ነው። ከፊልሞና ሄዶ ፊልሞና ካለበት ኢንዳፕ ያደርጋል ሮም ደረሰ። ሮም ሲደርስ ደግሞ በየቦታው ሲሄድ ከማን ተገናኘ? ከጳውሎስ። ጳውሎስ ደግሞ ምንም ሌላ ነገር የለውም። ያለው ምንድን ነው? ወንጌል። ጌታ አይልም ባሪያ አይልም፣ ለሁሉ ምን ያደርጋል? ይናገራል። ስለዚህ ጠፍቶ ለመጣው ባሪያ እስቲ ና አንተ ማን ትባላለህ? አናሲሞስ እባላለሁ ብሎ ሲል እስቲ ና አለውና አቀረበውና አባት ሆነውና ወንጌልን ነገረው ማለት ነው። ሲነግረው ወንጌልን ምን ሆነ? በወንጌል ተሸነፈ፣ ጌታን ተቀበለ፣ ደስ ተሰኘ። ያ ባሪያ ሆኖ ሸሽቶ፣ በዛ ጊዜ ባሪያ ማለት እኛ እዚህ በጥቁርና በነጭ እኛ ሀገርም በተለያየ መንገድ ነው ያየነው አይደል? እዛ በከለር አይደለም ባርነት፣ በስታተስ ነው። በስታተስ ባርነት ኖሮ ጌታው ኦን ካደረገው ባሪያውን ገዛው ማለት ነው። ፕሮፐርቲው ነው። ሊሸጠው ሊገለው የፈለገውን ሊያደርግበት ይችላል። ስለዚህ አናሲሞስ ሸሽቶ ሲሄድ የፊልሞና ምን ነበረ? ዕቃና ንብረት ነበረ። ጳውሎስ ጋር ግን ሲደርስ ማዕረግ አግኝቶ ወንጌል የሚደርሰው ሆነ። ወንጌልን ሲቀበል ይህን ልብ በልሱ ያው መንፈስ ያው አንዱ መንፈስ ጌታ የጸለየበት መንፈስ ከጌታ የተነሳ የወረደው መንፈስ ማን ውስጥ ገባ? ዋይ ጉድ! የሚገርም እኮ ነው። የሚገርም ነገር ነው። ሸሽቶ የመጣ አመፀኛው ላይ ድብን ብሎ ገባበት ማለት። ተደሰቱ። ጳውሎስና አናሲሞስ ተያይዘው ፍቅር በፍቅር ሆነው እዛ ሲያገለግለው እንኳን እዚህ መጣው ደስ አለኝ እያለ ሲኖር ትዝ አለው ጳውሎስ። ጠፍተህ እንደመጣ መቅረት የለብህም። ጌታ ከነበረው ጋር አሁን አንተ ምንድነህ? ወንድሙ ነህ። ስለዚህ ወደዛ ልካለው። አይገልህም፣ እንደ ወንድም ይቀበልሃል። ምክንያቱም ምን ሆኗል? ድሮ በማህበረሰብ ደረጃ አንተ ዝቅ ያልክነ፣ እሱ ከፍ ያለ ነው። ያ ሁሉ አሁን ምን ሆነ? ልዩነት የማያመጣ ሆነ። በጌታ ምንድናችሁ? ከመንፈሱ የተነሳ ጌታ ፊልሞናም አናሲሞስ አንተ ባሪያውም እኩል ናቸው። ስለዚህ በኔ እመን፣ ደብዳቤ ሰጠሃለሁ፣ እሷን ወስደህ ትሰጠዋለህ። ምን ያደርጋል? እንደ ወንድሙ ይቀበላል። ይህን ያመነው ድሮ ቢሆን ቢሄድ የሚያደርገውን ጌታ ብቻ ነው የሚያውቀው። ያችን ደብዳቤ የያዘ በመርከብ እየዘመረ ስለ መንፈስ ቅዱስ እያመሰገነ ፊልሞና ጋር ደረሰ። ምን የሚል ደብዳቤ? ልቤን አሳርፈልኝ ብሎ ቅድም የነገርኳችሁ እዚህ ያገኘሁት። ሸሽቶ እንደመጣ አወቅኩኝ፣ ጌታን ተቀበለ። አሁን ምንም እንኳን እንዲያርጎ በድሎ ሄደ ቢሆን አሁን ሲመለስ ግን በተሻለ ማንነት ነው የሚመለሰው። ባሪያ ሳይሆን አሁን ምንድነው? ወንድምህ ነው። እንደ ወንድም አድርገህ ተቀበለው። ኢየሱስ ጌታ ነው። እንደ ወንድም አድርጎ ተቀበለው። አያችሁ፣ መጽሐፍ ቅዱስ ውስጥ ያሉ መዓት ልዩነቶች የነበሩትን የጌታ መንፈስ ሲመጣ በእያንዳንዱ ውስጥ አድሮ ሁሉን አንድ አድርጎ ምን ሰጠ? መቀባበልን ሰጠ። ስለዚህ ስለ አንድነታችን በዚህ ምድር ላይ ሆነን ስናስብ ይህንን እናስብ። ብዙ የሚለያዩን ነገሮች አሉ። በዚህ ሀገር ስንኖር
በሀገራችን በባህላችን ያና ይሄ ብለው የሚለዩን ብዙ ነገሮች አሉ። እነዛ ግን መሰረታዊ ቋሚም አይደሉም ማለት ነው። አንድ ያደረገን ከነዛ ሁሉ የበለጠ ነው። አንድ ያደረገን ዘላቂ ነው። እነዛን ጊዜ ይሽራቸዋል፣ ሁኔታ ይሽራቸዋል። አንድ ላይ ተሰብስበው የነበሩ ያላንተ ያላንቺ ብለው በፓርቲ ደረጃ ተሰብስበው የነበሩ ትንሽ ቆይተው በሐሳብ ሲለያዩን ሂሳብ ይሰጣጣሉ አይደል? እንደዛ ሲሆኑ ነው ያልቃል። ምድራዊ የሆነው ነገር ያንቀው። በቋንቋ የመጣው ሌላ ቦታ ስንሄድ ሌላ ቋንቋ ስንናገር ያልፋል። በባህል የሆነው ቀደም እንዳልኳችሁ ምግባችንን ስንቀይር አለባበሳችንን ስንቀይር ያልፋል። የማያልፈው ተሸክመ ነው የምንኖረው በየቦታው ያለ ሁሌ ደምቆ በውስጣችን ኗሪ የሆነው የቱ ነው? የጌታ መንፈስ ነው። መለኮታዊ ኃይሉ ነው ማለት ነው። ስለዚህ ምድር ላይ አንታለል። ገንፍለው የሚመጡ ነገሮች ብዙ የሚያታለው። አሁን እዚህ ቆመን ረጋ ባለ መንፈስ ቅድም በመዝሙር ነገራችን ተነክቶ ጸሎትም ትንሽ አሟሾን ማማሸሽ ነው የሚባል ማማሸሽ ነካክቶን ለዘብ ያልነን እዚህ እኮ ያለ ነው ማለት ነው። ወጣ ብለን ዩቲዩብ ቀሰረ ስናደርግ ከዚህ ሰፈር እዚህ ሰፈር ከዛ ሰፈር እዚህ ሰፈር እንትና በእንትና ሲባል ምን ይመጣል? የጓድ መንፈስ ቀና 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 እያለ ትመጣብናለች ማለት ስንገስጻት ወረድን ብትል እንደገና በሰማነው መጠን አድጋ ትመጣለች ማለት ነው። አንድ ነገር ግን ማረጋገጥ ያለብን እነዛ ነገሮችም አሁን የተነሱት ልክ ድንገት እንደተነሱ የሚጠፉበት ጊዜ አለ። የማይጠፋው አብሮን የሚኖረው እኛ ብናልፍ ሁሉ ለትውልድ ሁሉ የሆነው በጌታ መንፈስ በኩል ያለን አንድነት ነው። ጌታችን ኢየሱስ ከመሄዱ በፊት የጸለየው እኛ አንድ እንድንሆን እንደሆን እነሱም አንድ ይሁኑ። አሕዛብ የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁሉ በክርስቶስ ምን ሆነዋል? አንድ ሆነዋል። ኢየሱስ ጌታ ነው። አያችሁ፣ በዚህ ዘመን ብዙ መለያቶች እዚህም ሀገር በየቦታው ባሉበት ዘመን እኛ መድኃኒት ልንሆን እንችል ነበር ካለን ከተሰጠን ማንነት የተነሳ ገብቷችኋል? ችግር የሆነው እኛ ራሳችን በዛ ተጠማቂዎች ነን። ከበሩ ስንወጣ ማለት ነው። አሎ የት ስንልክ በዛው ገብቶብን ዘው ስንል ነው የምንውለው ማለት ነው። ገብቷችኋል? እነዚህ ግን ምን ሆኑ እንደሚገናኙት ለዛ ለተለያየው ማህበረሰብ በሮም ጊዜ የከሌ ሰፈር ነው የከሌ ሰፈር ነው የከሌ ሰፈር ነው ለሚባለው ያንን ሁሉ አልፎ እኛ ሰፈር የለንም፣ ሰፈራችን አንድ ነው፣ የጌታ ሰፈር ነው። ከምን የተነሳ? ከመንፈሱ የተነሳ ሲባል ምን አሉ? ይሄኛውማ the third race የሚባለው የተለየ ነው። ስማቸው ማን ይሁን? ክርስቲያኖች ይሁን። የተቸገሩ አንድነትን ያጡ እነሱ ጋር ይመጡ ነበር። ለኛም እንደዛ ይሁንልን። ስለዚህ ስናስብ አንድነታችን ላይ ተጽዕኖ የሚያመጣን ነገር ስናስብ ሁሌ ይሄኛው አንድነታችን ገኖ ይውጣ። አንድ ምሳሌ ነገሬ ሌላውን ሳምንት ብናይ ይሻላል። ይሄ የሚታይበትም ማለት ነው። የተለያየ ቦታ ይሄን አሳየቻችኋለሁ ማለት ነው። ይሄን ሰውዬ ማንም በለው ስሙን ብዬ ሳስብ አንዳንዴ አቤል በለው፣ አንዳንዴ ከቤ ልበለው ወይም በሴል ልጥራው እላለሁ ማለት ነው። ይሄ ወንድማችን እህታችን ልበለው ጸጉር የላትም ግን በብዙ ማንነቶች ይሰቃያል ማለት ነው። ብዙ ማንነቶችን ተሸክሞ ማነህ አንተ ሲሉት የሰር እያለ የሚያወጣው በጓድ መንፈሱ የሚያወጣው ብዙ አለው። አካላዊ የሆነ አለው። ሴት፣ ወንድ፣ ነጭ፣ ጥቁር ይገርማችኋል። እቺ ጓድ መንፈስ ኃይለኛ ናት። አንድ ቦታ ሄደን ስለዚህ ነገር ስንነጋገር እንዲህ ብዬ ጠየቅኩ አማኞችን፣ አንተ እኛ በመጀመሪያ አሜሪካዊ ነን ወይስ ክርስቲያን? እናንተ ልጠይቃችሁ፣ እኛ በመጀመሪያ አሜሪካዊ ነን ወይስ ክርስቲያን? አመነቱ። ዝቅ ካልኩማ ችግር ሊመጣ ነው። ወደ ታች ሰፈር ከወሰድኩ ወደ አፍሪካ ከወሰድኳችሁ ልጠይቃችሁ ደግሜ፣ እኔ ባላያችሁ ትታያላችሁ፣ በካሜራም ቅረጽልኝ ሪፖርት እንድናደርግ ማለት ነው። እናንተ በመጀመሪያ እዚህ ያላችሁ በሙሉ በመጀመሪያ ክርስቲያን ናችሁ ወይስ አሜሪካዊ? እርግጠኛ ናችሁ? እሺ፣ ይሄ ባዕድ ሀገር ነው ብላችሁ ሊሆን ይችላል። ወረድ ላርግና እናንተ በመጀመሪያ ኢትዮጵያዊ ናችሁ ወይስ ክርስቲያን? ተው። አንድ ቦታዬን ስጠይቅ የመጀመሪያውን ዊዝ ፍላይንግ ከለር አለፉ ማለት ነው። እንዴ እኛማ ክርስቲያን አሉ ማለት ነው። ሁለተኛውን ጥያቄ ኢትዮጵያዊ ነን ወይስ ክርስቲያን ስንል ግማሾቹ አይ ክርስቲያን ሲሉ ምን ማለት ነው አለኝ አንድ ወንድም። አይ ጥያቄ ሆኖ ሌላ ምንም አላልኩም እኔ
ነገሩ ግልጽ ነው። በመጀመሪያኛ ማንነታችን የደመቀው ገዢ የሆነው ክርስቲያን መሆናችን ነው ወይስ ኢትዮጵያዊ መሆናችን አለ። እሱ አልገባኝም አለኝ። እንዴ ያው እኮ ቅድም አሜሪካዊ ነህ ወይስ ክርስቲያን ስል እንደሆነው ነው። ሌላ ሰምና ወርቅ የሚባል ነገር አለ የለውም አልኩኝ። አሁን ክርክር ተነሳ ማለት እኔ ያደግኩበት የራሴ ባህል እንዲህ ስለሆነ ማንም እንዲነካብኝ አልፈልግም። ጥሩ ነው ሰውየው ማለቱ ተወያየንበት ማለት ነው። ስለዚህ አንዳንድ ጊዜ ይኸውላችሁ እንዲህ አይነት አካላዊ ጾታ የሆነ ፌሚኒዝም የመጣው ከዚህ ነው አይደል? ለምን እንነካለን የሚል ማለት ነው። ወንዳዊነት ደግሞ ቋሚ ሆኖ የሚኖር ነው። ከሌ ልጅ ደግሞ ኩሽና ገባለሁ የሚል ማለት ነው። ታሪካዊ የሆነ ማንነት አለን። እንደገና ሃይማኖታዊ የሆነ ማንነት አለን። ማህበራዊ የሆነ ሀገራዊ የሆነ እነዛን ቁጥሩ ማለት ነው። እነዚህን ሁሉ ተሸክመን ነው የምንሄደው። ታውቃላችሁ ለጥፍጥፍ ብሎብን ነው የምንሄደው ማለት ነው። ግን የትኛዋ ብቅ እንደምትል ጌታ ነው የሚያውቀው። መቼ አደብ ገዝተው ያላንተ ቅድም በረከት ያዘመረን ያላንተ በችግረ ጊዜ የምትሰማኝ እያልን እንልና እነሱ ረብ ብለዋል፣ ተኝተዋል። ገብቷቸዋል። አደብ ገዝተው ከዚህ እንወጣና ስንሄድ የሚነካኩ ነገሮች ይኖራሉ። እያንዳንዳቸውን ጎንተል የሚመግቧቸው ምናምን ነቃ ባሉበት ጊዜ ፉክክር ሲመጣ ለሆነ ነገር ምላሽ ለመስጠት አንዷ ትወጣና እኔ ነኝ ገዢ ትላለች ማለት ነው። እኔ ነኝ ገዢ። ስለዚህ ሙያዊ ሊሆን ይችላል። እኔ እንትን አስተማሪ ነኝ፣ እኔ እንትን ነኝ ካልኩ በኋላ ሌሎቹ በሙሉ እዛ ተጠቅለው ሙያዊነቴ በሙያው ያለኝ ማዕረጌ ነው የሚመራቸው ማለት ነው። ወይም ደግሞ የጾታ ወይም የባህል ነው ማለት ነው። ገብቷቸዋል። በዓለም ሁሌ ሰዎች በዚህ ይተዳደራሉ። ይሄ አይደንቲቲ የሚባለው ማለት ነው። የቱን የሚገዛው በጊዜው ፈላ ማለት ነው። አሁን እኛ ሀገር የዘር ይገዛል። እዚህ ሀገር ምን ይገዛል? የፖለቲካ ይገዛል። ሁሉ ሰውን የሚያየው ስፔሻል ሪሰንትሊ በፖለቲካ ነው። ከማን ወገን ነህ ብሎ ነው የሚያየው ማለት ነው። ድሮ እኮ እንደው ኒውትራል የሆነ ግራውንድም ያለው ይመስላል። አሁን ግን እየጠበበች መጣለች። ዌር ዱ ዩ ቢሎንግ የሚለው አክሰንቹዌትድ ሆኖ ወጥቷል ማለት ነው። በየቦታው አለ። ይህ እንዳለ የጌታ ቃል ስለሚያውቅ እነዚህ ሁሉ ሳይጠፉ በእናንተ የሚኖሩ ናቸው። ግን አደብ ሊገዙ ይገባል ይላል ጌታ ቃል። አደብ የሚገዙት በምንድን ነው? ጌታ በሰጠን ማንነት ሲጫናቸው ነው ማለት ነው። ክብር ለጌታ ይሁን። ስለዚህ እኔ ባል የምሆነው እንደ አማኝ ነው። ገብቷችኋል? አማኝ መሆኔ ነው እንጂ ባልነቴን ኢንፎርም የሚያደርገው ባል መሆኔ አይደለም። አማኝነቴን ኢንፎርም የሚያደርገው አበሻ በሆነ እንደምንድን ነኝ? እንደ አማኝ ነው አበሻ የምሆነው እንጂ እንደ አበሻ አይደለም አማኝ የምሆነው ማለት። አስቡ፣ ሁሉ አማኝ እንደ ሀገሩ ቢሆን አንድነት የት ይገኛል? ችግር እኮ ነው የሚሆነው። ገብቷችኋል? ስለዚህ ከላይ ያልቀመጥኩት እኛም እንዲሁ ነን ብለን የተማርነው በሙሉ ገዢ ማንነት ማለት ነው። ሄጂሞኒክ ፓወር በእኛ ላይ ያለው ሁሉን ማንነታችን አስገዝቶ ለጠርጎ እያሾረ የሚያስኬደው እሱ ነው ማለት ነው። ገብቷችኋል? አንዱ የዚህ ገጽታው ምንድን ነው? በመንፈስ ያለን አንድነት ነው ማለት ነው። የሚለያይ በአካላዊ፣ ታሪካዊ፣ ባህላዊ፣ ሀገራዊ ሆኖ ሲመጣ መንፈስ ቀርታ ተነቃቅታ አንቴና ተክላ ሌላ ሰፈር ውላ እንዲህ ነኝ ብላ ስትመጣ ትዝ ሊለን የሚገባው በበለጠው ለካ ተጠምቄያለሁ፣ የበለጠው ምን አድርጌያለሁ? ጠጥቻለሁ። እዛ ጎራ ውስጥ ያለው ያ ሰውዬ አሁን ሊጣላኝ ያለው በመንፈስ ከኔ ጋር ምንድን ነው? ወንድሜ አብሮኝ ወራሽ ነው። እኔና እሱ ደግሞ አብረን ሆነን እንደዛ የተለያዩትን ሰዎች ለእነሱ መድኃኒት መሆን እንችላለን እንላለን። ስለዚህ የጌታ መንፈስ ባለበት ምን አለ? መለኮታዊ አንድነት አለ። መለኮታዊ አንድነት ነው ያልንበት ምክንያት ምንድን ነው? ሰው ሰራሽ ሁኔታ የፈጠረው አይደለም። ቦታ የደነገገው አይደለም። እግዚአብሔር በልጁ የሰራው እንደገና በመንፈሱ የሰጠን አንድነት ነው። ሊደበዝዝ የማይገባ ሊተካ የማይገባ የኛ ሆኖ በቋሚነት አለ። እኛ ግን ልናደርገው የሚገባን የመጨረሻ የምነግራችሁ ሐዋርያ ጳውሎስ እንደሚለው ይህንን አንድነት በሰላም ማሰሪያ ሁሌ ለመጠበቅ መትጋት አለብን። ኤፌሶን ላይ እንዲህ ብሎ ይናገራል። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ሁሌ ኮንሸስ ሆናችሁ ቅድም ያልኳችሁ አንቴናዎች እየተዘረጉ መንፈሶች የጓድ የምናምን የሀገር የስሜት ብቅ ሲሉ ረጋበል ብለን
በሰላም ማሰሪያ ልንገዛ ይገባል። ምክንያቱም ምንድነው በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አለ። እሱም ደግሞ ምንድነው? የሁሉም አባት ነው። የዛ ስለሆን ሁሌ እንጠብቃለን። እንግዲህ ወገኖቼ አንታለል። እስቲ አንታለል በሉ። ይኸውላችሁ አደብ በገዛን ጊዜ ቀላል ነው። አደብ ያልገዛን ጊዜ ከባድ ነው። ድሮ ማርክሲዝም እኛ ሀገር ሲመጣ ማንም በማርክሲዝም እታለላለሁ አብዮት ጠባቂ ሆናለሁ ያለ ወንጌላዊ አልነበረም ቤተክርስቲያን ውስጥ። ሁሉም ልክ እኔ እንደምሰብከው ዘራፍ ብሎ ነበር የሚሰብከው። ትንሽ ቀናቶች መጡ፣ እነዛ ጉልበት አገኙ። አምላክ ወዴት ነው ብሎ መጠየቅ ጀመሩ። እምነታችንን ሰረሰሩ። ከዛ በኋላ ልክ እንደኔ የሚሰብክ ወጥቶ ምን ሆነ? አብዮት ጠባቂ ካድሬ ሆነ። ምን የሚያደርግ የሚያስር። ይሄ መጽሐፍ ምንድን ነው ብሎ ተገለጡ? ኢምፔሪያሊስት መጽሐፍ ነው። ግን ቅድም ያልነውን ሁሉ የሰሙ ናቸው። ምን ስለሆኑ ነው የሄዱት? እንታለላለን አንታለልም ሁሌ ብለው ስላሰቡ ተታለሉ። ማንም እንደሚቆም ቢመስለው እንዳይወርቅ ይጠንቀቅ የሚለው የጌታ ቃል ለዚህ ነው። ዘመኑ ክፉ ነው ይላል አይደል ሐዋርያው ጳውሎስ። ብዙ ድምጾች በዚህ ነገሮች ሲመጡ አንዴም ሳናደላ አይናችን ልባችን ሳይማልል የኛ አንድነት የተመሰረተው በሰው አይደለም በጌታ ተሰርቶ በመንፈስ ቅዱስ ነው በሚለው ጸንተን ልንቆም ይገባል። ክብርና ምስጋና ለጌታ ይሁን። እንቆምና እንጸልያለን። ይህን አንድነታችንን ጌታ ሁሌ እንዲያጸናልን